እሺ አሁን በመቀጠል የምናየው ደግሞ ዋይል ስለሚለው ስቴትመንት ነው። ዋይል ማለት ምንድነው ጥቅሙ? ለአይትሬሽን የሚጠቅመን። ከዚህ በፊት ስለ አይትሬሽን በትንሹ ፎር ሉፕንም ቢሆን ስነግራችሁ ያወቃችሁ ይመስለኛል። ፎር ሉፕ ያው ለድግግሞች ነበር እንጠቀመዋለን ያልኩት። የሆነ ነገር ፊክስድ ነበር ጊዜ ደጋግመን አይትሬት አድርገን ያን ነገር ስቴትመንቱን ኤክስኪዩት ለማድረግ ፎር ሉፕ ነበር የተጠቀምነው። አሁን ደግሞ ዋይል ሉፕ የሚባል ነገር አለ። ዋይል ሉፕ ያው ዲፊኒሽኑ እዚህ ጋር እንደምታዩት ነው። ዋይል ሉፕ ላይ እንዴት ነው የሚቀመጠው ሲንታክሱ? ዋይል ብላችሁ ከቅድም ጋር ተመሳሳይ ነው። ኮንዲሽን ነው የምታስገቡት። ቀጥሎ ኮንዲሽኑ ትሩ ከሆነ ምን ይሰራል? ኦልዌይስ እዚህ ጋር ትሩ የሚሆኑ ከሆነ ስቴትመንቶችን ነው የምናስገባው ማለት ነው። ሶ እዚህ ጋር ዋይል ብላችሁ ኮንዲሽን ታስገባላችሁ። ይሄ ኮንዲሽን ከሆነ ስቴትመንቱን ይሰራል። ግን ስቴትመንቱን ሰርቶ አንድ አይቆምም። መልሶ አሁንም ኮንዲሽኑን ቼክ ያደርጋል። አሁንም ቼክ አድርጎ ትሩ ከሆነ አሁንም ስቴትመንቱን ይሰራል። አሁንም ቼክ ያደርጋል፣ ይሰራል። እስከ መቼ? ኮንዲሽኑ ፎልስ እስኪሆን። ኮንዲሽኑ ፎልስ ካልሆነ ሁሌም እየሰራ ነው የሚቆየው። እና ቅድም ስለ ኢፍ አይተን ነበር። ከኢፍ ጋር የሚመሳሰል ነገር አለው፣ ትንሽ ነው ልዩነቱ። ኢፍ ላይ ምን ነበር ያልነው? እቺ ኢፍ ብትሆን ኖሮ ምንድን ያለው? የኢፉን ያያል ኮንዲሽን። የኢፉን ኮንዲሽን አይቶ ትሩ ከሆነ ምን ያደርጋል? ስቴትመንቱን ይሰራል። ስቴትመንቱን ግን አንዴ ከሰራ በኋላ መልሶ ኮንዲሽኑን ቼክ ያደርግ ነበር እንዴ? አያደርግም። በቃ አንዴ ከሰራ ያልፈዋል። አሁን ግን ዋይሉ ላይ ሰርቷል ብሎ ዝም አይልም። ምን ያደርጋል ማለት ነው? ድጋሚ ኮንዲሽኑን ቼክ ያደርጋል። አሁንም ትሩ ከሆነ ስቴትመንቱን ይሰራል። አሁንም ድጋሚ ቼክ ያደርጋል። እስከ መቼ? ኮንዲሽኑ ፎልስ እስኪመጣ ድረስ። ይሄም የሚለው እንደዛ ነው። the statement inside a while loop continue to execute until the condition for the while loop evaluates to false። ኮንዲሽናችሁ ፎልስ እስኪመጣ ድረስ ይሰራል። ኦር ብሬክ ስቴትመንት፣ ብሬክ የምትባል ወርድ አለች፣ ኪወርድ ነች። እሷ እስክመጣ ስለ ብሬክ የኋላ ላይ እናየዋለን። በዋናነት ግን ይሄንን ያዙት ባጭሩ። እዚህ ጋር ያለው ኮንዲሽን ፎልስ እስኪሆን ድረስ ይሄ ስቴትመንት እየተደጋገመ ይሰራል ነው። እዚህ ጋር እንምጣ። ቀላል ኤግዛምፕል እንዲህ አይ ኢዝ ኢኳል ቱ 3 አለ። ከዚህ በኋላ እስቲ ይሄ ኢፍ ቢሆን ኖሮ ምን ነበር የሚወጣል? ኢፍ አይ ሌስ ዛን 6 ትሩ ነው አይደል? 3 ከ6 ያንሳል። የስ ፕሪንት አይ ስትሉ ስንት ይወጣል? 3 ይወጣል። አይ ኢዝ ኢኳል ቱ አይ ፕላስ 1 አይ ላይ አንድ ጨምሩ እያለ ነው። አይ 3 ነበር ሲደመር አንድ 4። አራትን ለአይ ስትሰጡት የአይ ቫልዩ ስንት ሆነ ማለት ነው? 4። ከዛ በኋላ ይሄን መልሶ ቼክ ያደርጋል እንዴ? አያደርግም። ኢፍ ላይ በቃ አንድ የሰራው ይወጣል። እንደገና ፕሪንት ፓይተን ፕሮግራሚንግ የሚለው ፕሪንት ይሆናል። ሶ ፕሪንት ይሆናልኝ ማለት ነው። አንድ እዚህ ጋር 3 ፕሪንት ሆኖልኛል። በመቀጠል ነው ፓይተን ፕሮግራሚንግ። ይሄንን ራን አድርጋችሁ ቼክ አድርጉት። የምታዩት ማነው 3 እና ፓይተን ፕሮግራሚንግ የሚለውን ዲስፕሌይ ያደርግልን። ይሄ ግን ኢፍ ከሆነ ነው። አሁን የምናየው ዋይል ነው። ዋይል ብለን ደግሞ ምን ዲስፕሌይ የሚሆንልን ማለት ነው? እዚህ ጋር እየጻፍናት እንየው። የአይ ቫልዩ ስንት ነው ብያቸዋል? ኢኒሻሊ 3 ነው። አይ 3 ነው። ዋይል አይ ሌስ ዛን 6 3 ከ6 ያንሳል። ትሩ ነው አይደል? ፕሪንት አይበሉት ስንት ይወጣል ማለት ነው? 3 የሚወጡትን እየያዛችሁልኝ 3 ይወጣል። ፕሪንት የሚሆኑትን እዚህ ጋር እየጻፍናቸው ነው። በኋላ እንድን 3ን ታወጣላችሁ። ቀጥሎ አይ ኢዝ ኢኳል ቱ አይ ፕላስ 1 አይ ከነበረው ቫልዩ ላይ በአንድ ጨምር እያላችሁት ነው። አይ ስንት ነው የነበረው? 3 አንድ ሲደመርበት 4 4ን ለማን እንሰጣለን? እቺ አሳይን ምልክት ነች ብያችኋለሁ። ሶ አይ የሚይዘው ማን ነው? እዚህ ጋር ያለውን ቫልዩ ነው። አይ 3 ነው የነበረው አይደል? መጀመሪያ 4 ይሆናል ማለት ነው። አይ 4 ሆነ። ቀጥሎ አሁን መልሰው ኃይሉን ቼክ አድርጉት ኮንዲሽኑን። አይ ሌስ ዛን 6 አያችን 4 ሆኗል። 4 ከ6 ያንሳል። ትሩ ስለሆነ ፕሪንት አይ ስትሉ ስንት ይወጣል? 4። ምክንያቱም አይ ያዘው 4 እና እዚህ ጋር የምታዩት 4 ነው ዲስፕሌይ የሚያደርግልን 4 ማለት ነው። ከዛ መቀጠል አይ ኢዝ ኢኳል ቱ አይ ፕላስ 1 አሁንም አይ በአንድ ይጨምራል። እዚህ ጋር አይ በአንድ ሲጨምሩ 4 የነበረው ስንት ይሆናል? 5 ይሆናል። አሁንም ኮንዲሽናችሁን ቼክ አድርጉት። 5 ሌስ ዛን 6 ትሩ ነው። ፕሪንት አይ ስንት ይወጣል ማለት ነው? የአይን ቫልዩ ይወጣል። አይ ስንት ነው አሁን ያለን? 5 ከሆነ በኋላ ምን ይሆናል? አይ ኢዝ ኢኳል ቱ አይ ፕላስ 1 አይ በአንድ ይጨምራል ማለት ነው። አይ ስንት ሆነ? 6 ሆነ ማለት ነው። አይ 6 ሲሆን አሁንም ቼክ ያደርጋል ኮንዲሽን 6 ሌስ ዛን 6 ትሩ ነው እንዴ? ፎልስ ስለሆነ በቃ ዋይሉ አለቀ። ዋይሉን እዚህ ጋር ነው የምታቆሙት። ይሄ ፎልስ እስኪሆን ዝም ብላችሁ ነበር የምትሽከረከሩት ማለት ነው። መቼም አያቆሙም። እሱ ካለቀ በኋላ ወደ ቀጣይ እንመጣለን። ፕሪንት ፓይተን ፕሮግራሚንግ። ከዚህ በኋላ ዲስፕሌይ የሚሆነው ማን ነው? ፓይተን ፕሮግራሚንግ ስለሆነ ዲስፕሌይ የሆኑልን ማን ናቸው? 3 አለ፣ 4፣ 5 መጨረሻ ላይ ደግሞ ፓይተን ፕሮግራሚንግ። ረን አድርገን ነው ይሄንን ረን አድርጋችሁ ስታዩት እዚህ ጋር የምታዩት 3 ወጣ፣ 4 ወጣ፣ 5 ወጣ፣ ፓይተን ፕሮግራሚንግ የሚለው ወጣ። ኢፍ ላይ ስንጠቀም ግን ማን ነበር ይወጣልን? 3 የሚለው ወጥቶልኛል። ቀጥሎ ፓይተን ፕሮግራሚንግ ወጥቶልኛል። በቃ 4 እና 5 አልወጡም ነበር። ይሄ ግን ዋይል የሚለው አንዴ ትሩ ከሆነ በኋላ አይተውም። ድጋሚ ኮንዲሽኑን ቼክ ያደርጋል። ትሩ ከሆነ አሁንም ይሰራል። እስከ መቼ ነው ግን? እስከ መቼ? ፎልስ እስኪሆን ስቴትመንቱ። እሺ እዚህ ጋር የሚለውን ሁለቱን እንቀይራቸው። ፕሪንት አይ የሚለውን ከታች እናድርገው እና ይሄንን እንቀይራቸው። እስቲ ቦታ ምን የሚፈጠር ይመስላችኋል? የተወሰነ ለውጥ አለ አውትፑት ላይ። ያሁን ወጣልና አውትፑት ላይ 3 4 5 እና ፓይተን ፕሮግራሚንግ ነው። አሁን ግን ተገልብጦ ማን ነው ይወጣልን? 4 5 6 እና ፓይተን ፕሮግራሚንግ ነው። ለምን ካላችሁ እንየው። አይ ኢኒሻሊ ስንት ነበር?
ወደኋላ እንመለስ። አይ 3 ነበር። እዚህ ጋር እንመጣለን። while i less than 6 ትሩ ነው አይደል? 3 ከ6 ያንሳል ትሩ ነው። ከዛ በኋላ ምን እናደርጋለን? i equal to i plus 1 አይን በአንድ ጨምሩ እያለኝ ነው። አይን ስጨምር ስንት ይሆናል? አይ 4 ነው የሚሆነው። ቀጥሎ ፕሪንት አይ ስትሉ ስንት ነው የሚወጣው? 4። ለዛ ነው እዚህ ጋር 4 ያወጣልኝ። እንቀጥል። ይሄ ከሰራ በኋላ እንደገና ቼክ ያደርጋል። i less than 6 አያችን ስንት ነው ብያችኋለሁ? 4 ነው። 4 ከ6 ያንሳል ትሩ። i equal to i plus 1 አያችሁን በአንድ ጨምር እያለ ነው። ስለሆነ አይ ስንት ይሆናል ማለት ነው? 5 ነው የሚሆንልኝ። ፕሪንት አይ ስትሉ ስንት ወጣ? 5 ወጣ። እንቀጥል። አሁንም ወዴት? ወደ ኮዳችን። አሁንም ቼክ አድርጉት። አይ ሌስ ዛን 6 ትሩ ነው። አይ ስንት ነው? 5 ነው። 5 ሌስ ዛን 6 ትሩ ነው። ሶ አይ ኢኳል ቱ አይ ፕለስ 1 ስትሉት የአይ ቫልዩ ስንት ይመጣል ማለት ነው? 6 ይመጣል። አይ ቫልዩ ፕሪንት አይ ስትሉት 6 ይወጣል። 6 አሁንም ቼክ አድርጉት። 6 ሌስ ዛን 6 ትሩ ነው እንዴ? ፎልስ ነው። ከዛ በኋላ ፓይተን ፕሮግራሚንግን ያወጣል። እናም እዚህ ጋር እንደምታዩት የወጣልኝ ስንት ነው? 4 5 6 የቅድሙ ደግሞ 3 4 5 እናም የሁለቱ ልዩነት ያው ለውጥ ያመጣል ነው። ፕሪንት አይ ከላይ ቢጻፍና ከታች ቢጻፍ ምክንያቱም ሁሌም ኮድ ከላይ ወርታችን ነው የሚጻፈው። የኛው ቀድሞ ከተጻፈ የአይ ቫልዩ በአንድ ጨምሮ ነው ዲስፕሌይ የሚያደርገው። የቅድሙ ከሆነ ግን ሳይጨምር ነበር ዲስፕሌይ የሚያደርገው። እሱ ነው አንዱ ልዩነት። እናም ኋይል የሚለው በትንሹ የገባችሁ ይመስለኛል። እስቲ እዚህ ጋር እንያቸው። ሌሎች ደግሞ እዚህ ጋር ስናየው ምን የሚፈጠር ይመስላችኋል? እስቲ ኮዱን በደንብ ይዩት። አይ 3 ነው ይላል። አያችን ከ6 እስካነሰ ድረስ ይሰራል። አይ ከ6 እስካነሰ ፕሪንት አይ ዲስፕሌይ ያደርጋል። አይንም በአንድ ይቀንሳል። ሶ ይሄንን ፎልስ የሚሆንበትን ኮንዲሽን ነው የሚፈልገው። መቼ ነው ኮንዲሽን ውስጥ ፎልስ የሚሆነው? ኢኒሻል አይ ስንት ነበር? 3 ነው የሚላችሁ ከላይ እዩት። ቀጥሎ አይ ሌስ ዛን 6 ትሩ ነው። ፕሪንት አይ ስትሉ ስንት ይወጣል? 3 ይወጣል። ከዛ አይ ኢኳል ቱ አይ ማይነስ 1 ከአይ ላይ አንድ ቀንሱ እያለ ነው። ስንት ይሆናል ማለት ነው? አይ 2። አሁንም ኮንዲሽኑን ቼክ አድርጉት። አይ ሌስ ዛን 6 የሚለው አይ ሌስ ዛን 6 ኮንዲሽኑን ቼክ ስታደርጉት አያችሁ 2 ነው። 2 ከ6 ያንሳል ትሩ ነው። ፕሪንት አይ 2 ይወጣል። አይ ላይ አንድ ቀንሱ። አይ ላይ አንድ ሲቀንስ ስንት ነው ይመጣልን? 1 ይሆናል። አሁንም ኮንዲሽኑን ቼክ አድርጉት። አይ ሌስ ዛን 6 ትሩ ነው። ፕሪንት አይ ስትሉ ስንት ነው የሚወጣው ማለት ነው? 1 ይወጣል። ቀጥሎ አይን አንድ ቀንሱበት ስንት ሆነ? 0 እያለ ወርታችን ነው የሚወርደው። ኔጌቲቭ 1 ኔጌቲቭ 2 እና ይሄ መቼ ነው ትሩ የሚሆነው? ኦልዌይስ ትሩ ነው ማለት ነው። ፎልስ የሚሆንበት ኬዝ አለ እንዴ? አይ ከ6 የሚያንስበት የለም። ስለሆነም ይሄ ምን ይባላል? ኢንፋይናይት ሉፕ ነው። መቼም አይቆምም። ረን አድርገን እንየው እስቲ። የሚወጣውን ታዩታላችሁ። ያው አይቆምም። እዚህ ጋር ዝም ብሎ በቃ ቁጥሮች እየወጡ ነው። መቼም ፎልስ አይሆንም ይሄ ማለት መቼም ወርታች ወደ ኔጌቲቭ ቁጥሮች ነው እየሄደ ያለው። ይሄ ምን ይባላል ማለት ነው? ኢንፋይናይት ሉፕ ነው የሚባለው። ኮዳችሁ መቼም አያልቅም። ሁሌም ዲስፕሌይ ሲያደርግ ነው የሚውለው። እናም እዚህ ጋር ፓይተን ፕሮግራሚንግ የሚለው ዲስፕሌይ ይሆናል እንዴ? አይሆንም። ምክንያቱም ይሄ ፎልስ ከሆነ በኋላ ነው እዚህ ጋር የምታዩት ፋይሉ ፎልስ ሆኖ ካለቀ በኋላ ነው ነበር ወደዚህ ፕሪንት የመጣው። ሲጀመር ፎልስ መቼም አይሆንም። ይሄ ምን ይባላል? ኢንፋይናይት ሉፕ የሚባለው ይሄ ነው። ኢንፋይናይት ሉፕ። ሶስተኛ አይነቱን እንየው። ሶስተኛ አይነት ብሬክ የምነገርኳችሁ ማለት ነው። ብሬክ የሚለው እንየው። ምንድነው? ኤክስ 0 ነው ኢኒሻሊ። ሶ ኤክስ ከ10 እስካነሰ ድረስ ይሰራል። ኤክስ 10 ኢኳል ሲሆን ያቆማል ማለት ነው። ኢፍ ኤክስ ኢዝ ኢኳል ቱ 5 አሁን እዚህ ጋር እናያቸው። ከዚህ ጀምረ እስከዚህ ድረስ ያሉ ሁሉም ወደ ውስጥ ገባ ተብሎ ነው የተጻፉት። ፋይልም ተመሳሳይ ነው። ቅድም ኢፍ ነግሬያቸዋለሁ። ወደ ውስጥ መግባት አለበት ብያቸዋለሁ። አይደንቲሽኑ ወደ ውስጥ ከገባ ነው የኢፉ አካል። ባለፈው የነገርኳችሁ ፎር ሉፑ ላይ ወደ ውስጥ ከገባ ነው የፎር ሉፑ አካል የሚሆነው። እዚህ ጋርም ተመሳሳይ ነገር ነው። የኃይሉ አካል የሚባሉት አሁን እነዚህ ከዚህ ጀምሮ እስከዚህ ድረስ ያሉት የኃይሉ አካል ናቸው። ምክንያቱም ወደ ውስጥ ገብቷል። ብሬክ የምትለዋ ደግሞ ከኢፋም ወደ ውስጥ ገብታለች። ሰዎች የኢፋም አካል ነች ማለት ነው። የኢፉ አካል እቺ ነች። እነዚህ አሁን ፕሪንት ኤክስ የሚለው የኢፉ አካል አይደለም። ምክንያቱም ከኢፉ ወደ ውስጥ አልገባም። ብሬክ የሚለው ነው ከኢፉ ወደ ውስጥ የገባው። የኃይሉ አካል የምንላቸው ግን ሁሉም እነዚህ የኃይል አካል ናቸው። እናም ይሄ እንዴት እንደሚሰራ እንየው እስቲ። ኤክሳችን ስንት ነው እያልን ነው? መጀመሪያ 0 ነው። ኤክስ ሌስ ዛን 10 ትሩ ነው ፎልስ? ትሩ። ኢፍ ኤክስ ኢዝ ኢኳል ቱ አሁን ይሄ ኤክሱ ሌስ ዛን 10 ነው ትሩ ስለሆነ ከዚህ ያለው ሙሉ ነው የሚሰሩት ሙሉ ማለት ነው። ኢፍ ኤክስ ኢዝ ኢኳል ቱ 5 ትሩ ነው እንዴ? ፎልስ ነው። ምክንያቱም የኤክስ ቫልዩ ስንት ነው ብያችኋለሁ። ኤክስ ቫልዩ 0 ነው። ሶ እሱ ፎልስ በመሆኑ ምክንያት ምን ይሆናል ማለት ነው? እዚህ ጋር እንደምታዩት ይሄኛው ኢፉን አይሰራም። ኢፉ ትሩ ቢሆን ኖሮ ማን ይሰራል? ብሬክ የሚለውን ይሰራ ነበር። ቀደም ስለ ኢፍ አይተናል። ኢፍ ኮንዲሽናችን ትሩ ከሆነ እዛ ውስጥ የተጻፈው ስቴትመንት ኦልዌይስ ይሰራል። ካልሆነ ግን አይሰራም ብያችኋል። እናም ይሄ ፎልስ ስለሆነ ብሬክ የሚለውን አይሰራም። ቀጣይ ወዴት ነው የሚመጣው? ፕሪንት ኤክስ። ፕሪንት ኤክስ ስትሉት 0 ዲስፕሌይ ያደርጋል። ቀጥሎ ኤክስ ኢኳል ቱ ኤክስ ፕላስ 1 ስንት ይመጣል ማለት ነው? ኤክስ 0 የነበረው 1 ይሆናል ማለት በአንድ እየጨመርን ነው። እንቀጥል። ዋይል ኤክስ ሌስ ዛን 10 ስትሉ ስንት ይሆናል? 1 ከ10 ያንሳል። ትሩ ነው። ኢፍ ኤክስ ኢኳል ቱ 5 ስትሉት ስንት ይመጣል? ትሩ ነው ፎልስ? ኤክስ ኢኳል ቱ 5 ፎልስ ነው። ስለሆነም ብሬክ የሚለውን ስቴትመንት አያገኝም። ኤክስ ኢኳል ቱ 5 ትሩ የሚሆነው መቼ ነው? ኤክስ 5 ሲደርስ ብቻ ነው። ኤክስ 5 ከሆነ 5 ከ5 እኩል ነው የሚሆነው። ያኔ ነው ብሬክ የሚለውን ስቴትመንት የሚያገኘው። እስከዛ ግን ኢፉ ኮንዲሽን ፎልስ ነው የሚሆንበት። እሺ ፕሪንት ኤክስ ስትሉ ስንት ይወጣል? 1 ይወጣል። የኤክስ ቫልዩ በአንድ ይጨምራል። ከዛ በመቀጠል ኤክስ ስንት ሆነ ማለት ነው? 2 ሆነ። አሁንም ኮንዲሽኑ ኃይሉን ቼክ አድርጉት። ኤክስ ሌስ ዛን 10 ትሩ ነው። ኢፍ ኤክስ ኢኳል ቱ 5 ፎልስ ነው።
ምን ይመጣል? ፕሪንት ኤክስ ሁለት ዲስፕሌይ ይሆናል። ኤክሳችን በአንድ ሲጨምር ኤክስ ስንት ይሆናል? 3 3 ከ10 ይበልጣል። ዋይል ኮንዲሽኑን ቼክ ስታደርጉት ኤክስ ሌስ ዛን 10 ትሩ ነው። ኢፍ ኤክስ ኢኳል 5 ፎልስ ነው። ፕሪንት ኤክስ ስትሉት ስንት ይወጣል? 3 ይወጣል። ኤክስ ቫልዩ ስንት ይጨምራል? በአንድ ሲጨምር 4 ይሆናል ማለት ነው። ግልጽ ነው አይደል? እሺ ኤክስ ሌስ ዛን 10 አሁንም ትሩ ነው። ኢፍ ኤክስ ኢኳል ቱ 5 ምን ይመጣል? ፎልስ ነው። ፕሪንት ኤክስ ስትሉት 4 ነው ዲስፕሌይ የሚሆንላችሁ። ኤክስ ኢኳል ቱ ኤክስ ፕላስ 1 ኤክሳችሁ በአንድ ይጨምራል 5። አሁን ኤክስ ሌስ ዛን 10 ትሩ ነው። አሁን ወደ ኢፍ እንምጣ። ኢፍ ኤክስ ኢኳል ቱ 5 ትሩ ነው ፎልስ ነው? ፎልስ ነው። ምክንያቱም ኤክስ 5 ነው። 5 ከ5 እኩል ነው። በይሳት ምን ይሆናል? ብሬክ ብሬክ ሲል ምን ሆነ ማለት ነው? ዋይል ሉፑ ሙሉ በሙሉ ነው የሚቆመው። በቃ ዋይል ሉፕ የምናቆምበት ሁለተኛው ምክንያት ነው። አንደኛው ቅድም ያልኳችሁ ይሄ ፎልስ ከሆነ ነበር። የዋይል ኮንዲሽን ፎልስ ከሆነ ይቆማል ሉፑ። ሁለተኛው ግን እቺ ብሬክ የምትለዋን ስቴትመንት ካገኛት ይቆማል። እስካሁን አላገኛትም ነበር፣ ምክንያቱም ኢፍ ውስጥ ነው ያለችው። ኢፍ ውስጥ ስላለች ኢፍ ትሩ ከሆነ ነው ይሄን የሚያገኘው። ይሄን ያው ቅድም ተነጋግረናል። ኢፍ ትሩ ከሆነ ብቻ ነው የኢፍ ኮንዲሽን ውስጥ ያለውን የሚያገኘው። አሁን የኢፍ ኮንዲሽን ያገኛት መቼ ነው? ይሄ ትሩ ሲሆንልን ነው። ትሩ ይሆንልን ደግሞ አሁን ኤክስ 5 ስትደርስ ነው። ስለሆነ በይሳት ዲስፕሌይ ይሆንልን እስካሁን እነማን ናቸው? ከ0 ጀምሮ እስከ 4 ያሉት ዲስፕሌይ ሆነዋል። እዚህ ጋር እንደምታዩት ከ0 እስከ 4 ያሉት ዲስፕሌይ ሆነዋል። እሺ ይሄ ባይኖርስ ምን ነበር የሚፈጠረው? አሁን ከዚህ እቺ ባትኖር ከቅድም ጋር ተመሳሳይ ነው። ከ0 እስከ 9 ያሉት ቫልዩዎች ሁሉም ከ0 እስከ 9 ያሉት ቫልዩዎች ሁሉም ነበር ዲስፕሌይ የሚሆንልን ማለት ነው። ይሄ ግን ሲኖር ብሬክ የሚለውን ካገኘ ሉፑ ትሩ ይሁን ፎልስ እዚህ ጋር የተጻፈው ኮንዲሽን ፎልሱን ሳይሆን ይሄ ብሬክ አድርጎ ያቆመዋል። ይሄ ግልጽ መሰለኝ። እቺ ኤክስ ኢኳል ኤክስ ፕላስ 2 ምን ማለት ነው? በሁለት ነው የሚጨምረው። ኢኒሻሊ ኤክስ ስንት ነበር? 0 በ0 ቼክ ይደረጋል። ትሩ ነው ወይስ ፎልስ? ትሩ ነው። ዋይል ሉፓችን 0 ዲስፕሌይ ያደርጋል። ቀጥሎ ኤክስ በሁለት ነው ጨምር እያለ ያለው 3 ስንት ነው የሚሆነው? 2 ነው የሚሆነው። ቀጣይ ላይ ኤክሳችን 2 ሆነ። 2 ከ10 ያንሳል። ትሩ ነው። አሁንም ፕሪንት ኤክስ ስንት ይመጣል ማለት ነው? 2 ዲስፕሌይ ይሆናል። ኤክስ በ2 ይጨምራል 4 ይሆናል። 4 ከ6 ከ10 ያንሳል። ትሩ ነው። ኢፍ ኤክስ ኢኳል 5 ትሩ ነው እንዴ? ፎልስ? ይሄ ፎልስ ነው። ፕሪንት ኤክስ 4 ዲስፕሌይ ይሆናል። ኤክስ ኢኳል ኤክስ ፕላስ 2 ኤክስ ላይ 2 ጨምሩ ስንት ሆነ ማለት ነው? 6 ሆነ ማለት ነው። ስለሆነ ኢፍ የሚለውን ኮንዲሽን መቼም ትሩ አይሆንም ማለት ነው። ኤክስ 5 ሊሆን ስለማይችል በዚህ ኮንዲሽን ፕሪንት ኤክስ ስትሉት 6 ይወጣል። ኤክስን በ2 ስትጨምሩ 8 ይሆናል። እያለ እስከ ስንት ይሄዳል? ከ0 እስከ 8 ያሉት ዲስፕሌይ ይሆኑልናል። 0 2 4 6 እና 8 10 ላይ ሲደርስ ፎልስ ይሆናል። ምክንያቱም 10 ላይ ዛን 10 ፎልስ ነው። እናም በዋናነት ዋይል አልኳችሁ ይሄ ነው። ዋይል ምን ማለት ነው? የተሰጣችሁ ኮንዲሽን ይኖራል። እሱ ፎልስ እስከሚሆን ድረስ ሁሌም እዛ ውስጥ ያሉትን ስቴትመንቶች ኤክስኪዩት እያደረገ አይተሬት ያደርጋል ማለት ነው። እሱ ፎልስ ከመጣ ብቻ ይቆማል። ኦር ብሬክ የሚል ስቴትመንት ካገኘም እንዲቆም ይደረጋል ነው። የዋይል ዋና ጥቅሙ ይሄ ነው። ቅድም ኢፍ ኤልስ እና ኤልፍ እነሱ ዴሲሽን ሜኪንግ ይባላሉ። እነሱን አይተናል። አንድ ውሳኔ ለመወሰን የሚጠቅሙን ናቸው። ምን ብያቸዋለሁ? ኢፍ ትሩ ከሆነ ኢፍ ውስጥ ያለውን ስቴትመንት ይሰራል። ኢፍ ትሩ ካልሆነ ደግሞ ኤልስ ውስጥ ያለውን ስቴትመንት ይሰራል ብዬ ቅድም የነገርኳችሁ ነገር። ዋይልም ለአይተሬሽን ነው የሚጠቅመን። እነዚህን ተጠቅመን ቀጣይ ክፍል ላይ ሮቦት የራሱ ኮንዲሽናል ስቴትመንቶች አሉት። 5 ቤዚክ ኮንዲሽናል ስቴትመንት የሚባሉት እነሱን ለመጠቀም ግን የእነዚህን አጠቃቀም በደንብ ማወቅ አለብን። ዋይልን ማወቅ አለብን። በመቀጠል የኢፍን አጠቃቀም፣ ኤልስን፣ ኤሊፍን የእነሱ መጠቃቀም ማወቅ አለብን። ሶስት ከሆነ ያየነው በደንብ ግልጽ ይሆንላችሁ ይመስለኛል። ቀጣይ ላይ ከሮቦቱ ጋር በደንብ ስንሰራ ያኔ ደግሞ ይበልጥ ግልጽ ይሆንላችኋል። እስከዛው